ቢዚ ሆናሉ ምናምን እባክሽ ተረጋጊ። ሲጀመር አንቺውን በሳም ማልቀስ አይደለም ያለብሽ እባክሽ። ልጁ ልክ በመኪና አምጥቶ ልጁ ዛጋ ሲያስቀምጠው እኛ በርጋ ሲያስቀምጠው ባለ መኪናውን ልጅና ያሬድን አገኛቸው ልጁ። ከዛ በኋላ ያሬድ እንደምትመለከቱት ያው አጠገቤ ይገኛል። ይሊያው ቪዲዮም ደውይልኝ ምናምን እያለችኝ ስንጠይቀው ሊያወራን አይችልም። ስራ ነኝ ቢዚ ነኝ፣ ሁሌ ስራ ነኝ ቢዚ ነኝ፣ ማውራት አልችልም ምናምን ነው የሚለውና ምንም ነገር አያስታውስም አይደል? ምንም ነገር አያስታውስም። በቃ አያወራም። እንደዚሁ ነው እንደምታየው ነው። ምንም ነገር ነው ከኛ ጋር ማያወራም። በጣም ቅዠት አለው። ማታ ማታ ቅዠት። ቢያንስ ምን ሆኖ እንደዚህ እንደሆነ ማወቅ ብትችሉ ባላሰብነው ምንም ባልጠበቅነው ሁኔታ የሆነ ቀን ላይ የሆነ ሰው ይዞት መጣ። በር ላይ ጥሎት፣ እኛ ቤቱ ሳይሆን በር ላይ ጥሎት ሄዱ። በአንድ ባልታወቀ ሰዓት ትሪፕ ተዘጋጅቶ ነበር እነሱ ጋር። ከዛ ያኔ ሄደ፣ ትሪፕ ሄደ። ከዛ ሄዶ ከትንሽ ጊዜ በኋላ ጠፋ ምናምን ምንድነው ብለን ለኛ ቪዲዮ ደረሰን ማለት ነው። ትምህርት ቤት የሚያስጠራ ልጅ ነው የነበረውና ምን አድርገውት ምን አስነክተውት ምን ሆኖ እንደዚህ እንደሆነ ለራሱ ነው ማውቃቻለሁ። ደውሎ ምን አለ መሰለክ ከ3 ደቂቃ ከ2 ደቂቃ ምናምን በላይ አያወራንም። 3 ደቂቃ በዛ ቢባል 4 ደቂቃ ላይ ያወራን ይችላል። አውርቶን ወንድሜ መልሱኝ አትጩም ዝጊ። ትምህርት ላይ ምን ያህል ጎበዝ እንደሆነ የተለያዩ መስፈርቶች አሉ። እነዛን መስፈርቶች እንደሚያሟሉ ማዘጋጀት ነው። ተናገሪ አልፈጋለው መተጀው ነው ስፈቅድልሽ ነው። ለራስሽ የተሻለ ህይወት ብለን ነው። እሺ ዝም በይ። ህይወት ውስጥ መውጣት የምትችለው እኔ ምህረት ስፈቅድልህ ብቻ ነው። ተግባባን? የምነግርህ ነገር ቢኖርም ይሄ ነገር ቢቀርብክ ይሻላል። ለምን እንደሆነ ልንገር። ከዚህ በኋላ አንድ አፌን ከፍታለሁ ብትይ በጥፊ ነው የምልሽ። እሺ ገባሽ? አንቺ ማድረግ እችላለሁ ብለሽ አንቺ እጅ ላይ ያለው ቪዲዮ አለ። ያንን ቪዲዮ ለህግ ማሳልፈሽ ምሰጭ ከሆነ አሳልፈሽ ትሰጫለሽ። እኔ በዛ ታስሬ እድሜ ልክ ያንቺ አገልጋይ መሆን የምንሰራው የነበረው ተማሪዎቹን በማገዝ ነበረ። እዚህ ስራ ላይ ሁላችንም ድርሻ አለ። ገባ? ማንም ከድርሻው ሌላ መጠየቅም ማወቅም አይጠበቅበትም። አብዛኞቻቸው ከሀገር ውጭ ነው የሚኖሩት። ምናልባት እዚህ ያሉትን ትንንሽ ሰዎች ልታገኝ ትችላለህ። ምንድነው የተለያዩ ፓርቲዎችን ኢቨንቶችን እያዘጋጀን እኔ ደግሞ ትምህርት ቤቶች ላይ ምናምን እየሄድኩኝ ፓርቲዎች እንዳሉ ኢቨንቶች እንዳሉ ትኬት መበተን ማለት ነው። ሰላም፣ ጤና፣ ፍቅር፣ አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው ዛሬ ላይ እንግዲህ እንደምታዩት የምንገኝበት ቤት እንግዲህ ያው ያሬድ የሚባል ልጅ አጠገቤ ያለ፣ በተጨማሪም እህቱም አለች እዚህ ጋር። ያው እንደምታውቁት በካሜራማናችን እህት ምክንያት እንግዲህ ብዙ ነገሮችን ማወቅ ችለናል። ያው ከዚህ በፊትም ልነግራችሁ ሞክሬያለሁ። አንዳንዴ ነገሮች የሚሆኑት እያንዳንዱ ለበጎ እንደሆነ በዚሁ ማሳየት ይቻላል ማለት ነው። ምክንያቱም የካሜራማኔን እህት ለማትረፍ እሷን ለማዳን በምንሞክርበት ወቅት እንግዲህ ያገኘናቸው ብዙ ነገሮች አሉ። ሌላም ብዙ መረዳት ያለባቸው የኛን እገዛ የሚፈልጉ የኛን እገዛ የሚሹ ብዙ ሰዎችን አግኝተናል ማለት ነው። እና በዛም መሰረት እንግዲህ ባደረግነው ጉዞዎች ሁሉ ያው መረጃዎችን እየሰበሰብን ነበረ። ማጣራት ያለብን ነገሮች እያጣራን እንግዲህ ከዚህ ነገር ጀርባ ማለትም ጎበዝ ተማሪዎችን እየወሰዱ ከሚያፍኑት ወይ ደግሞ የት እንደሚወስዷቸው ከማይታወቀው ነገር ጀርባ ያለውን ነገር እያንዳንዱ ነገር ለማጣራት እየሞከርን ነበርና ያንን እያደረግን ባለንበት ወቅት እንግዲህ ተሰውረው ከነበሩ ተማሪዎች ወይም ደግሞ ከሀገር ወጥተዋል ተብለው ከነበሩ ተማሪዎች ውስጥ አንድ ልጅ የተመለሰ ልጅ አግኝተናል ማለት ነው። ባረግነው መረጃም የመሰብሰብ ሁኔታ ማለት ነው። እስቲ ያው እንደምትመለከቱት አጠገቤ ያለው ልጅ እንግዲህ ትሪፕ ያሉ እየወሰዷቸው እንትን ከሚሏቸው ሰዎች መካከል እንግዲህ እንደምትመለከቱት ያው አጠገቤ ይገኛል። እዛ ምን ያክል እንደቆየ ምን ሆኖ እንደመጣ እንግዲህ እንደምትመለከቱት አሁን ላይም የሚያሳየው ነገር ምንም አይነት ጥሩ ነገር አይደለም ማለት አላቅም። ቤተሰቦች እኔ ማለት እየተሰማኝ ያለው ነገር በዚህ ልጅ ላይ ብቻ ነው የሁሉ ነገር የሆነው ወይስ ደግሞ ከዚህ ነገር ጀርባ እያንዳንዳቸው የሚሄዱ ተማሪዎች እያንዳንዳቸው ጎበዝ ተማሪዎች ተብለው
ትሪፕ ተብለው ተመርጠው ውጭ ይሄዳሉ የሚባሉ ተማሪዎች በዚህ ሁኔታ ላይ ነው ወይ ያሉት የሚለውን ነገር በጣም ግራ የሚገባ ነገር ነው። ምክንያቱም እንግዲህ አላቅም እስቲ ምን እንዳለ ምን እንደተፈጠረ እያንዳንዱን ነገር ደግሞ እስቲ ያው እህቱም አለች አጠገቤ እሱ እንኳን ያለበት ሁኔታ አላቅም። እስቲ ማውራት በቻልነው መጠን ለማውራት እንሞክራለን። ነገር ግን ደግሞ ያለበት ሁኔታ በጣም ከባድ ሁኔታ ላይ ነው አሁን የሚገኘው ማለት ነው። ስለዚህ እስቲ ከነሱ አንደበት ደግሞ ያለውን ነገር እያንዳንዱን ነገር ለመስማት እንሞክራለን ማለት ነው። ቤተሰቦቼ ያው እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ ፈልጋለሁ። በተጨማሪም ደግሞ ያው እዚህ ችግር ውስጥ እየገቡ ያሉ ሰዎች አሉ። እዚህ ነገር ውስጥ ጉዳት እየደረሰባቸው ያሉ ሰዎች አሉ። ሁላችሁም በየሃይማኖታችሁ ለነሱም እንድትጸልዩላቸው በዚሁ አጋጣሚ ልነግራችሁ እወዳለሁ ማለት ነው ቤተሰቦቼ። እሺ ይቅርታ ማለት ምንድነው የተፈጠረው ነገር እስቲ አላቅም። አሁን ላይ ላውራው ብሞክር ያወራል ምናልባት አይመስለኝም። የሚያወራ አይመስለኝም። እስኪ ለመጠየቅ ሞክራለሁ። ነገር ግን ምንም አወራ ማለት እንደምታየው ያለበት ሁኔታ ትንሽ ከባድ ነው። ምንም ነገር አያስታውስም አይደል? ምንም ነገር አያስታውስም። በቃ አያወራም። እንደዚሁ ነው እንደምታየው ነው። ምንም ነገር ነው ከኛ ጋር አያወራም። በጣም ቅዠት አለው። ማታ ማታ ቅዠት ያልሆኑ አንዳንድ አማርኛዎችን ያወጣል ምናምን፣ ግን እንደዚህ በስነ ስርዓት አያወራም። ምንም ነገር አያወራም። ያሬድ እንዴት ነህ? ምንድነው ማለት አሁን ምን ትፈልጋለህ ያሬድ? እኔ ምን ላድርግልህ? ምን እንዳደርግልህ ትፈልጋለህ ያሬድ? እስቲ ንገረኝ። የምትፈልገው ነገር ካለ ንገረኝና ላድርግልህ እኔ። እሺ ወይ ረጋ ብለህ ቁጭ በልና አልተመቸህም? ያልተመቸህ ነገር አለ? እየሞቀህ ነው? ምን እናድርግልህ? እኛ ምን እንድናደርግልህ ትፈልጋለህ? አላቅም ማለት ይሄን ነገር መመልከት ቤተሰቦቼ በጣም እኔ ሰው በሰው ላይ ይናል እንዴት ይጨክናል? ሰው በሰው ላይ ሁሉ ነገር እንዴት ይደረጋል? ምን እንደተደረገ እንኳን ምን እንደሆነ እንኳን ምን የሚታወቅ ነገር የለም። እንግዲህ እዛ ደርሶ ከመጣ በኋላ ምን ያህል ጊዜ እንደቆየ ምን እንደሆነ ምን እንደተፈጠረበት ምን አድርገውት እንደዚህ ሊሆን እንደቻለ እንኳን ምን የሚታወቅ ነገር የለም። በተጨማሪም ቤተሰቦች አላቅም እኔ ይሄንን ሲቃይ እየተሰቃዩ ያሉ ደግሞ ሌላም ቤተሰቦች ይኖራሉ እኛ ያላገኘናቸው። እያንዳንዱ ማግኘታችን አይቀርም። በምንጓዝበት ርቀት ሁሉ እዚህ ችግር ውስጥ የገቡትን ሰዎች ሁሉ ከገቡበት ችግር ለማውጣት እንሞክራለን። ማድረግ የምንችለውን ነገር ሁሉ ለማድረግ እንሞክራለን። ነገር ግን አሁን ላይ ይህን ነገር ማየት ለእኔ በጣም 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 ነው የሚከብደው ቤተሰቦች የምር። እስቲ ብቻ ያው እንደምታውቁት እኛ ከዚህም በላይ ብዙ ነገሮችን አይተናል። ነገር ግን ያለውን ነገር ደግሞ ያው እንደምታውቁት ለቀሩት ሰዎች እዚህ ነገር ውስጥ ላልገቡት ሰዎች ወይም ደግሞ መድረስ ለምንችላቸው ሰዎች ይኖራሉ። ወደዚህ ጉዳት ሳይደርሱ በፊት ልንደርስላቸው የሚችሉ ሰዎች ስላሉ አሁንም እንግዲህ ማድረግ የሚገባኝን ነገር ከማድረግ ወደኋላ አልልም። እስቲ ደግሞ ከእህቱ ጋር ያለውን ነገር እስቲ ምክንያቱም አሁን ከሱ ጋር ምንም አይነት ነገር ማውራት አልቻልኩም። እንደምትመለከቱት እንቅስቃሴ ከማድረግ ውጪ ምን እንደሚሰማው እንኳን በዚህ ሰዓት ምንም ማወቅ አይቻልም። ምንም መናገር አይችልም። ቤተሰቦች እስቲ ያለውን ነገር ደግሞ ያው በቅርቡ እህቱ አለችና ከሷ ጋር እስቲ ቆይታ አደርጋለሁ ማለት ነው። ያው በድጋሚ አሁን ቤተሰቦች እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ እንፈልጋለሁ ማለት ነው። እሺ መጀመሪያ ያው እኔ እንኳን ስላንቺ አንዳንድ ነገሮችን ያው ቅድም ከካሜራም ጀርባ አውርተናልና ያው ለተመልካቾችም ግልጽ ይሆን ዘንድ እስቲ መጀመሪያ እስቲ ስምሽ ማን እንደሚባል ነገር። ሰላም እንዴት ናችሁ? ስሜ ሜላት እባላለሁ። እሺ ሜላት፣ ያው እኛ የመጣንበት ምክንያት ያው እንደምታውቂው ያው አንቺም በደንብ ታውቂያለሽ ብዬ አስባለሁ። ያው እንደሱ አይነት ነገር የተፈጸመባቸው ብዙ ወጣቶች አሉ። ብዙ ጎበዝ የነበሩ ብዙ ለሀገር ሊጠቅሙ የሚችሉ ብዙ ሰዎች ነበሩና በዚህ አይነት መልኩ እንግዲህ ሌላ ነገር ውስጥ ይግቡ እስካሁን ምንም እኛም ጋር የደረሰ ብዙም ነገር የለምና ማጣራት ያለብን ነገር ያው እያጣራን እንገኛለን። በዛንም ወቅት ነው ስለ ያሬድም መረጃ አግኝቼ ወደዚህ ቤት የመጣሁትና
እስቲ እንዴት ነበር የነበረው ጊዜ? እስቲ ከመጀመሪያ ጀምሮ ትነግሪኛለሽ። ግን መጀመሪያ ላይ እዚህ ቤት ስመጣ ያገኘኋችሁ ሁለታችሁን ብቻ ነውና እንዴት ነው እየኖራችሁ ያላችሁት? ሁለታችሁ ብቻ ነው እዚህ ቤት ላይ የምትኖሩት? አይ አይደለም፣ የምንኖረው ከእናታችን ጋር ነው። እናታችን ነች ያሳደጋችን። አባታችን በልጅነታችን ነው ያለፈና እናታችን ነች ያሳደገችን። ያሬድ የኔ ትልቅ ወንድሜ ነው። በቃ በጣም ተስፋ የማደርግበት ለኔ መከታዬ፣ ብዙ ነገሬ፣ አሪያ መሆን የሚችል በጣም በትምህርቱ በጣም ጎበዝ ተማሪ የነበረ ወንድም ነው የነበረኝ እና አሁን በምታየው ሁኔታ ነው ያለው። አሁን ሁለታችን ብቻ ያገኘህን ሁለታችን ብቻ እየኖርን ሳይሆን እናታችንም በሱ ምክንያት ደህና አይደለችም እና ወደ ገዳም ገብታለች። አልገባኝም። ማለት በሱ ምክንያት ስትይኝ እየገባኝ አይደለም። በሱ ምክንያት ምን ሆነች እናትሽ? በቃ ማለት ከባድ ነገር ነው አይደል? እሱ ያለበትን ሁኔታ ምንም ባልጠበቅነው ሁኔታ ነው እንደዚሁ ነው የመጣው። አንተ እንደምታየው አሁን እንዳየውና እሱን ለመርዳት ለማሳከም ምናምን ነገር ሞክረን ነበረ። ከዛ በቃ የመጨረሻ በጣም ተጎድቷል፣ ያለበት ሁኔታ በጣም ተጎድቷል እና ይህን ነገር ስታውቅ እናቴ ያው ትንሽ እሷም ደህና አይደለችም። በቃ ከባድ ነው ማለት እሷ ደግሞ እናት ነች እንደምታየው። እኔ ራሴ በጣም ነው ያዘንኩት አሁን ባለበት ሁኔታ። ወደ ገዳም ሄዳለች። እሱንም ያው ወደ ጸበል ልንሄድ እያለንበት ባለን ሁኔታ ነው አንተ የመጣው። እኛ ጸበል ልንሄድ ነው እና እሱም እሷ ወዳለችበት ቦታ ሄደን ጸበል ምናምን ለማስጠመቅ እየሞከርን ነው። የተለያዩ ቦታዎች አናግረናል። ግን በቃ በጣም ከባድ ነው። ምንም ነው የማያወራው። ማታ ማታ ቅዠት አለው። በጣም ከባድ ነው። እኔ ምን ማድረግ እንዳለብኝ አላውቅም። ምን አድርገውት ሁሉ እንደዚህ እንደሆነ ማወቅ አልቻልኩም። በጣም ነው የሚያሳዝነው እንደምታየው። እስቲ መጀመሪያ የነበራችሁን ህይወት ንገሪኝ እስቲ። እንዴት ነበር ትኖሩ የነበረው ከዚህ በፊት? እንግዲህ ያው እሱም ተማሪ ከነበረበት ቦታ ነው የወሰዱትና ያው አንቺም ተማሪ ነሽ መሰለኝ። ያው ቅድም ለማውራት ሞክረናል። አንቺም ተማሪ እንደነበርሽ ነግረሽኛልና እንዴት ነበር እየኖራችሁ የነበረው? በምንድን ነበር ትተዳደሩ የነበረው? እንዴት ነበር ህይወታችሁ የነበረው? እስቲ ንገሪኝ። ህይወታችን እንዴት መሰለክ፣ እናታችን ነች ያሳደገች። እንዳጠቃላይ እኔ አባታችን እኔ በተወለድኩ በልጅነቴ ነው። ያሬድ የተወሰነ ጊዜ ያውቀዋል፣ እኔ አላውቀውም። አባታችን በልጅነታችን ህይወቱ ያለፈው። ከዛ እናታችን ነች በቃ መስራኛን ለማሳደግ መስራት ያለባትን ስራ በሙሉ ማለት ትችላለህ ሰርታን ያሳደገችን። በቃ በችግር በለው በቃ ያደግነው በጣም ከባድ የሆነ አስተዳደግ ነው። ከዛ ግን ወንድሜ በጣም ጎበዝ ተማሪ ነበረ። በጣም ቤታችን ውስጥ ተስፋ ያደረግነው እሱ ላይ ነበር እና ብዙ ነገር ይቀየራል ብለን እየጠበቅን በአንድ ባልታወቀ ሰዓት ትሪፕ ተዘጋጅቶ ነበር እነሱ ጋር። ከዛ ያኔ ትሪፕ ሄደ። ከዛ ሄዶ ከትንሽ ጊዜ በኋላ ጠፋ ምናምን ምንድነው ብለን ለኛ ቪዲዮ ደረሰን ማለት ነው። እኔ ቴሌግራም በኔ እናቴ እንኳን ስማርትፎን ምናምን የላትም። እኔ ጋር ቴሌግራም ጋር ቪዲዮ ደረሰኝ። ምንድነው ቪዲዮ ምናምን ብዬ ሳይ የሱ ቪዲዮ ነው። ደህና ነኝ፣ ምንም እንዳታስቡ፣ ምንም አልሆንኩም፣ እንደዚህ የውጭ ድል ተመቻችቶልኝ ወደ ውጭ እንደዚህ ጭራሽ እኛ ማለት ነው ምንም እናውቀው ነገር የለም በሰዓቱ። እሱ የውጭ ፕሮሰስ ሲጀምር በቃ ትሪፕ ሊሄድ እንደሆነ ነው እንጂ ወዴትም ቦታ ይሄዳል የሚልም እንትን የለንም፣ ግምት የለንም። እሱም አውርቶን አያውቅም። ድንገት ግን ይሄ ነገር ተፈጠረ። እንደዚህ አይነት ቪዲዮ ደረሰን። ደህና ነኝ አታስቡ ምናምን ብሎ ራሱ ነው ቪዲዮ ላይ እያወራ ደረሰን ይሄ ቪዲዮ። ከዛ ያን ቪዲዮ ካየን በኋላ በቃ እሺ ምናምን ብለን እኛም ከሆነ በጣም የሚያስደስት ነገር ነው። ለመሰለክ እኛ ያለንበት ሁኔታ አለ። ሲቀጥል ለወንድሜ ጥሩ ነገር ከሆነ ተመቻችቶለት ወደ ውጭ ሄደው ብዬ ነው ያሰብኩት እኔ። እናቴም በቃ ያን ነገር ጥሩ ነው ለሱ የሚጠቅም ነገር ነው ብለን ስላሰብን በጣም ደስ አለን ምናምን መኖር ቀጠልን። ከዛ ይደውልልኝ ነበር በሳምንት በ15 ቀንም ይደውልልኛል። እኔ ጋርም እናቴ ጋርም እናወራለን በደንብ። ገንዘብ ስራ ጀመርኩ ምናምን ብሎ በደንብ አወራን። ከዛ ለኛ ገንዘብ መላክ ጀመረ በደንብ። አንድ አመት ከ6 ወር ከ5 ወር አካባቢ በደንብ ይደውልልናል፣ ያወራናል፣ እናወራለን፣ ብር ይልክልናል በደንብ። እኛም ጥሩ እየኖርን መጣን ምናምን። ከዛ እሱም ጥሩ ሁኔታ ላይ ነኝ ነው የሚለው፣ እናወራለን በደንብ። ከዛ ግን በቃ ከተወሰነ ጊዜ በኋላ ከአመት ከ6 ወር ምናምን በኋላ መደወል አቆም ማለት እየቀነሰ መጣና ከዛ መደወል አቆመ። የሆነ ሰዓት ላይ መደወል አቆመና ቴክስት ብቻ ነው የሚልከው። ደህና ነኝ እንደዚህ ምናምን ብሎ ቴክስት ይልክልናል። ከዛ ገንዘብ ግን ይልክልናል፣ ገንዘብ ይገባልናል ሁሌ ማለት ትችላለህ። ግን አያወራንም። እሱን ማውራት ስንፈልግ እኔ ማውራት ነው የምፈልግ፣ እናቴ ደግሞ እናውራው። እሷ በጣም ማውራት ትፈልጋለች። ልጄን ድምፁን ልስማው እስኪ ሊያው ቪዲዮም ደውይልኝ ምናምን እያለችኝ ስንጠይቀው ሊያወራን አይችልም። ስራ ነኝ ቢዚ ነኝ፣ ሁሌ ስራ ነኝ ቢዚ ነኝ ማውራት አልችልም ምናምን ነው የሚለውና
ከዛ በቃ እኛም ነው ብለን ያሰብነው በቃ ነገሮች አሁን ላይ ተስተካክለው 2 አይነት ስራ ጀምራለሁ በሰዓት ነው የምሰራው የተለያየ ቦታ እና ለዛ ነው ማይመቸኝ ምናምን ሲል በቃ ነው እንደዛ ነው ብለን አሰብን ታውቃለህ ከዛ ግን በቃ ጠፋብን በቃ ድምፁ ጠፋብን ቴክስትና ብር ብቻ ነውና በዛ ሰዓት እናቴ ለራሱ በጣም ሐሳብ ውስጥ ገብታ ምናምን ነገር ነበረ እኔም ያው የተወሰነ አስባለሁ ምናምን ግን ያው ውጪ የሚኖር ሰው የምታውቀው ነገር አለ የምትገምተው ነገር አለ ስራ ቢዚ ሆናሉ ምናምን ይዞ ደንገጥኩ ይሄ ነው ያለንበት ሁኔታ እንግዲህ ነው የሚያምነው ያክሽው አንቺ መረጋጋት አለብሽ ማለት አንቺ መጠንከር አለብሽ በዚህ ሰዓት አንቺ በዚህ ሰዓት ማልቀስ የለብሽም ምክንያቱም አንቺ ነሽ አሁን ያለሻችሁ ለእናትሽም ለወንድምሽም ያለሽው አንድና አንድ አንቺ ብቻ ነሽ ስለዚህ እባክሽ እኔ ምን ማድረግ እንዳለብኝ አላውቅም እናቴም እንደዛው ወንድሜ እንደዚህ ሆነ ወንድሜ ነው እንደምታየው ነው እናቴንም በሱ ምክንያት አጣኋት እኔ እናቴንም ወንድሜንም አጣሁ እኔ ምን እንዳደረኩት አላውቅም ምን ማድረግ እንዳለብኝ አላውቅም ሁሉ ነገር ታውቃለህ እባክሽ ተረጋጊ ሲጀመር አንቺ አሁን በሳም ማልቀስ አይደለም ያለብሽ እባክሽ በጣም ከባድ ነው ለኔ ሁሉም ነገር ከባድ ነው ማመን ሁሉ እየከበደኝ ነው አይኑ እኮ ያለሽበት ነገር ይገባኛል ይልሽ አሁን ላይ አንቺ ማልቀስ ሳይሆን ሲጀመር ለወንድምሽም ለእናትሽም ያለሽው አንድና አንድ አንቺ ብቻ ነሽ ታውቂያለሽ አይደል ስለዚህ እባክሽ አንቺ ማልቀስ የለብሽም ሲጀመር ይሄን ያህል ጊዜም አንቺ ተሸክመሽ መቆየትሽ ጀግና ሴት ነሽ ደግሞ አሁን ላይ እኛም አለን ስለዚህ እኛም ስላልን አጠገብሽ ነን ከዚህ በኋላ ማገዝ በመንችለው ነገር ሁሉ ከጎንሽ ስለምንሆን እባክሽ አሁን እንድታለቅሽ አንፈልግም ያሬድ ተረጋጋሽ አባቴ ወንድሜ ጋር ምንድነው ሞቆ ነው ጋጋቢው ሞቆ ነው ላውልቅልህ ላውልቅልህ ያሬድ አልተመቸህም እንደዚህ ይሆንልህ ያሬድ የምታስታውሰው ነገር አለ እባክህ ምናልባት ያሬድ ምንድነው የተፈጠረው ማለት ቤተሰቦች አሁን ለወሬ የሚከብድ ነው ማለት ብቻ ሁላችሁም እባካችሁ በየሃይማኖታችሁ ፈጣሪ እንዲምረው ፈጣሪ እንዲያግዘው ከገባበት ነገር እንዲያላቀው ሁላችሁም አሁንም በድጋሚ እንድትጸልዩ ለፈልጋለሁ እባካችሁ ያው ሁላችንም ያለንበት ወቅት የሚታወቅ ነገር ነው ሁላችሁም በየሃይማኖታችሁ ወደ ፈጣሪያችሁ የምትጩበት ሰዓት ስለሆነ እባካችሁ በዚህ አጋጣሚ ሁላችሁም ይሄን ነገር እንድታስቡ ፈልጋለሁ ቤተሰቦች አላቅም አሁን ላይ እኛ ማድረግ የምንችለው ነገር ሁሉ ማድረጋችን አይቀርም እንግዲህ የተፈጠረውን ነገር እንዳያችሁት ነው በጣም የሚከብድ ነገር ነው የተፈጠረው እና እስቲ ማለት ቀደም እየነገርሽ ነበር የነበረውና ያው ቴክስት ማድረግ እንደጀመረ እየነገርሽ ነበር ስራ በዛብኝ የሚል ነገር ላውራችሁ አልችልም የሚል ነገር እየነገረኝ ነበር ብለሽ ነበር ቀደም ያቆምሽውና ከዛ በኋላ እስቲ ምንድነው የተፈጠረው ምንድነው የሆነው ነገር እስቲ ንገሪ በቃ እንደነገርኩ ከዛ በኋላ ስልክ መደወል አቆመ ቴክስት ነው የሚልከው ከዛ እኔ እናቴ በጣም ግፊት አድርግብኝ ነበር እሱን ድምጹን መስማት ነው የምፈልግ ገንዘብ ይልክልናል ግን ድምጹን መስማት ነው የምፈልገው ላውራው ነው የምፈልገው ቪዲዮ ኮል እያለችኝ በጣም በተደጋጋሚ እኔ ለመደወል እሱ ለማግኘት ነው ሞክሬ ነበር በቃ ማለት እናቴም በጣም ሐሳብ ውስጥ ገባች እኔም ደግሞ ተጨነኩኝ የሆነ ሰዓት ላይ ተጨነኩኝ በቃ ሙሉ ለሙሉ ጠፋብኝ ድምጹን መስማት አልቻልንም ግን ስደውልለትም አያነሳም ቴክስት ብቻ ያደርግልኛል ምንም ነገር በቃ ስለሱ ምንም ነገር መስማት አልቻልኩም ከዛ በኋላ ባላሰብነው ምንም ባልጠበቅነው ሁኔታ የሆነ ቀን ላይ የሆነ ሰው ይዞት መጣ በር ላይ ጥሎት እኛ ቤቱ ሳይሆን በር ላይ ጥሎት ሄዱ ከዛ ወንድሜ ማለት እኔ በጣም ከባደኝ ታውቃለህ
ወንድሜ ነው የመጣው። እንዴት ሊመጣ ቻለ? ከየት ሊመጣ ቻለ? እንደሚመጣ ምንም የነገረን ነገር የለም። ሊመጣ እንደሚችል ማናውቅም። እኛ ስራ እየሰራና እየኖረ ነው። በቃ እዛ ቦታ ላይ አሁን እየኖረ ነው። ስራ ቢዚ ነኝ ብሎን ስለነበረ ሁሉ ነገር ተስተካክሎለት ስራውን እየሰራ እየኖረ ነው እንጂ ይመጣል የሚልም ሐሳብ የለንም። ከዛ መጣ፣ ገባ፣ ቤት ገባ። ምንም በቃ እንደዚህ ሆኖ ነው ያገኘነው የመጣው እኛ ጋር። እኔ ምን እንዳደረጉት ምን እንደሆነም አላውቅም። በዚህ ሁኔታ መጣ፣ ቤት ገባ። ምንም ያወራን ነገር የለም። ስንጠይቀውም እንደምታየው ነው። ምንም አይነት ለኛ መልስ አይመልስልንም። እንዲህ ባለበት ሁኔታ እንደዚህ ነው ተቀበልነው ወንድሜንና ምን እንዳደረጉት እኛ ምን እንደተፈጠረ እዛ ቦታ ላይ ምን ሁሉ በቃ እንደሆነ እኔ ቃል የለኝም ማለት ምን ሆኖ ሁሉ እንደዚህ እንደሆነ እዚህ ደረጃ ላይ እንደደረሰ አናውቅም። እንግዲህ እንደነገርኩ አመት ከ7 ወር ከ8 ወር አካባቢ በደንብ ሲያወራን ቪዲዮም ስናወራ ስልክም ሲያወራን ነበር። ከዛ በኋላ ድምፁ ጠፋ፣ ግን ቴክስት ይልክልኝ ነበር። ከዛ በኋላ መጀመሪያ በደወለልኝ ስልክ እዛ ቦታ ነኝ ብሎ ብርም ይልክ ነበር ምናምን። ግን በድንገት እንደዚህ የመሆኑ ምክንያት ምን እንደሆነ አላውቅም። በቃ እንደዚህ ሆኖ እንደምታየው ሆኖ መጣ። ይሄን ስታይ እናቴ በቃ በጣም ነው ያዘነችው። እኔ ምን እንደማደርግ ሁሉ አላውቅም። በቃ ይኸው እንደዚህ እንደምታየው ሁኔታ ነው ያለው። ይሄን ነገር መቋቋም አልቻለችም። እናቴም የተለያየ ሕክምና ቦታ ወሰድነውና አማኑኤል እዛ ገብቶ በደንብ ክትትል ማድረግ እንዳለበትና በቃ ምንም ደህና እንዳልሆነ ነው የተነገረን። መጨረሻ ላይ እናቴ ይሄን ነገር ስታውቅ በቃ እሷም ደህና አልሆነችም። በጣም በልፋት በድካም አሳድጋን ስንት ነገር ተስፋ እያደረግንበት የነበረው ወንድሜ ነው። ለሷም ስንት ነገር ተስፋ አድርጋ ያሳደገችው ልጇ ነው በመታየው ሁኔታ እንደዚህ ሆኖ መጣና በቃ ይሄን ነገር መቀበል ስላልቻለች እሷም እስኪ ለፈጣሪ ምንም መቅረብ ይሻላል ወደ ገዳም ሄዳለች። እሱንም አሁን ሰሞኑን ወደ ጸበል ሰው ወዳለችበት ቦታ ነው ይዤው ልሄድ ስል ነው በአጋጣሚ አንተ የመጣኸው። እኔም ውዝድሮ ሞልቼ አሁን ክላስ አቋርጬ ልሄድ ነው ወደዛ ለማለት ጸበል ቦታ። በጣም ማለት ከባድ ነገር ነው እያሳለፍሽ ያለሽ አንቺ ብቻ አይደለሽም። እሱ ራሱ አሁን ምን አይነት ነገር እያሳለፈ እንደሆነ እንኳን ምንም ማወቅ አንችልም። ምን አሳልፎ ራሱ እዚህ ደረጃ ላይ እንደደረሰ ማወቅ ብንችል ጥሩ ነበር። ምን አድርገውት ምን አሳልፎ ጤነኛው ምንም እንከንም ከጸባዩ እንኳን እንከን የማይወጣለት ልጅ ነው። ጤነኛ ሙሉ ጤነኛ ነው የነበረው። በትምህርቱ ማንንም ሰው ብትጠይቅ የሚነግርክ ነገር ነው። በቃ በትምህርቱ በጣም ጎበዝ ተማሪ የሚባል እንኳን እኛን ትምህርት ቤት የሚያስጠራ ልጅ ነው የነበረውና ምን አድርገውት ምን አስነክተውት ምን ሆኖ እንደዚህ እንደሆነ ለራሱ ነው ማወቅ አልቻልኩም። በቃና እንድታግዙኝ ፈልጋለሁ። ይሁንሽ ማለት እኛ ማገዝ በምንችለው መልኩ እናግዝሻለን። ግን እንዴት ነው እሱ ሲመጣ የነበረው ነገር እንዴት ነው? በር ላይ ነው አገኘነው ያልሽኝና ምን ያየሽው ነገር ነበረ በሰዓቱ? እሱን ማን ጥሎት ሄዶ እንደሆነ ወይም ደግሞ እሱ ተጥሎ በነበረበት ሰዓት በር ላይ ስታገኙ ያየሽው ነገር ወይ ደግሞ የሆነ ነገር ሊጠቅም የሚችል ነገር ያየሽው ነገር ካለ እስቲ ንገሪኝ። ልክ እኔ በሰዓቱ በአጋጣሚ ቤት ውስጥ ነበርኩ። ግን እኔ አይደለሁም ያገኘሁት በር ላይ። መጀመሪያ የሰፈር ልጅ አለ ወጣት እንደሱ የሚያውቀው በደንብ የሰፈራችን ልጅ እና ሁሉም የሰፈር ሰው ወደ ውጭ እንደሄደ ነው አይደል እሱ የሚያውቀው። እና ያንን ነገር ነበር የሚያውቁት። ሲያገኘው ልጁ ልክ በመኪና አምጥቶ ልጁ ዛጋ ሲያስቀምጠው እኛ በር ጋር ሲያስቀምጠው ባለመኪናውን ልጅና ያሬድን አገኛቸው ልጁ። ከዛ በኋላ ያኛው ልጅ ያሬድ እሱን ልክ ሲያስቀምጠው ለማውራት ባለመኪናውን ያመጣው ልጅ ለማውራት ሞከረ። ከዛ እሱ ሲጠይቀው ምንድነው እንዴ ከየት ነው ምናምን ያሬድ ምናምን ብሎ ማን ያመጣከም እሱ ማን ነው ምናምን ብሎ ለማውራት እሱን ሲሞክር ልጁ መኪናውን አስነስቶ ትቷቸው ሄደ ማለት ነው በሰዓቱ። ከዛ በኋላ ልጁ ያሬድ እንደገና መለስ ብሎ ያሬድ ደህና ነህ ከየት ነው ምንድነው ብሎ ሲጠይቀው ያሬድ ምንም አይነት መልስ ሊመልስለት አልቻለም። ልጁ ያንን ነገር አላወቀም። ያሬድ ደህና እንደመጣና በሰላም እዛ ጋር እንዳወረደው ስላወቀ ነው እንጂ ያንን ቢያውቅ ልጁን ቢይዘው እሱና በደንብ ቢጠይቀው የሆነ ነገር እናገኝ ነበር ብያስባለሁ። ግን ልጁም ያንን አላወቀም። በቃ የሰፈራችን ልጅ ያሬድ ከየት ነው እንዲህ መጣ ለምን ምናምን ብሎ ለመጠየቅ ሲሞክር ዝም ሲለው እኔ ሜላት ብሎ እኛ ጋር እኔ ቤት ገባና ተጣራ። ምንድነው ምናምን ብዬ እኔ ሰላም ምናምን ብዬ ያሬድ ሲለኝ እኔ አላመንኩም በጭራሽ። ማለት እንዴት ሊሆን ይችላል ይሄ ነገር ብዬ መምጣቱን ሳይነግረን ጭራሽ እኔ እንደዚህ መሆኑን ሳይሆን የገመትኩት መምጣቱን ሳይነግረኝ እንዴት መጣ የሚለው ነው እኔ አእምሮ ላይ የመጣውና መጥቷል ያሬድ ውጭ ላይ ነው ምናምን ብሎ ስንወጣ አብረን አለ ማለት
ያ ሰዓት ለራሱ በቃ በጣም ነው የሚያስደነግጠው የነበረ። ጭራሽ ነኝ እንደዚህ ከዛ ያሬድ ምናምን ብዬ እኔም ለማውራት እንዴት መጣ ከየት መጣ ዛሬ እንዴት ሳትነግረም ሰርፕራይዝ ነው ምናምን እኔ እየቀለድኩ ነው ሁሉ ማለት የሆነ ደነገጥኩኝ። ግን ሰርፕራይዝ እያደረገንም ነው ምናምን ብዬ ነው እንጂ በዚህ ሁኔታ እንደመጣ እንደዚህ አድርገውት እንዳመጡት ማን ሰው ጭራሽ አምጥቶ ዛሬ ላይ ጥሎት እንደሄደም እኔ አልገመትኩም። ያለምንም ነገር ይኸው በቃ እንደዚህ የለበሰው ልብስ ብቻ ለብሶ ምንም ነገር አልያዘም። እንደዛ ሆኖ አገኘሁት በርጋ። ከዛ ይዘነው ገባን። ምን ሆኖ ነው ምን ሆነክ ነው አሞ ነው ለምንድነው አታወራው ለምንድነው አትናገረው ምንድነው ችግሩ ምናምን ስለም ዝም ነው የሚለኝ። ያን ቀን ግራ ገባኝ። ከዛ በኋላ እናቴም አልነበረችም ስራ ሄዳ ነበረ። ከስራ ተመለሰች መጣች እናታችን ነው። ከዛ እንዳትደነግጥ ስልክም ደውዬ አልነገርኳትም ማለት እኔም ግራ ገባኝ። ሳይው እሱ እንደዚህ ነው ምንድን ብዬ ነው ብዬ እዛው ስትመጣ ምናምን ብዬ በቃ መጣች እሷ። ከዛ ስትመጣ አገኘችው በቃ እሷ አቅፋው ምናምን የናፍቆቷን ምናምን አቅፋው ሰላም አለችው። ከዛ ተረጋጋስ ከዛ ጸጉሩን ራሱ ነው እንደዚህ የሚያሻሽው በቃ ቀን እንደዚህ ነው የሚሆነው። ደግሞ ይጮሃል እንደ ቅድሙ እንደጮኸው እንዳየው ይጮሃል። ምንም እንቅልፍ የሚባል አይተኛም። በቃ እንደዚህ ፊቱ ለራሱ እንደዚህ ሆኖ እንቅልፍ የሚባል አይተኛም ማለት ነው። እስቲ በቃ ማለት አንቺ አሁን መጀመሪያ እንድትረጋጊ እፈልጋለሁ። በቃ ያው ይሄን ሁሉ ነገር እንግዲህ ታውቂዋለሽ በደንብ እያሳለፍሽው ነው የቆየሽው እና እዚህ ላይ ብቻ ይኸውልሽ አሁን ላይ እኛ ማድረግ የምንችለውን ነገር ማገዝ የምንችለውን ነገር ከጎንሽ ነን በሁሉም ነገር ማለት ነው። ማድረግ የምንችለውን ነገር እናደርጋለን እኛ። እስቲ አሁን ተመልሷል ብዬ አስባለሁ እና ከዛ በኋላስ እንዴት ነው ማለት ያው እናታችን እንደነገርኩ ከመጣች በኋላ ካገኘችው በኋላ እሷም ልታወራው ሞከረች። ምንድነው ከዛ እኔ ነገርኳት የተፈጠረው እንደዚህ በርጋ ያገኘው የሰፈራችን ልጅ ሰለሞን ነው የሚባለው። ሰለሞን አግኝቶት ነው የመጣው። ከዛ ሰለሞን ጠርቶኝ ነው እኔ እንደዚህ በርጋ ሄጄ ያወራው እኔም እንደዚህ ነው ያገኘሁት ምናምን ስላት እሷ የእናትነቷን ደግሞ በቃ እንዴት ለምን ጥያቄ እኔ ጋር ማበዛች ልታምነኝ አልቻለችም። በቃ እንደዚህ ነው ዛሬው በዚህ ሰዓት ነው ምናምን ብዬ ከሰለሞንም ጠራሁትና እዚሁ ቅርብ ነው ቤታቸው እሱ ነው ያገኘው እሱም የተፈጠረው ነገር እስኪ ንገራት እንዴት ነው ያገኘው አንተ ምናምን ብዬ ሊያስረዳት ሞከረ። እሱም በቃ በጣም አዘነች አለቀሰች። በቃ ምንም በቃ ሊያወራንም ሊመልስልንም ለምንጠይቀው ጥያቄ አልቻለም። በዛ ሰዓት ደግሞ አዲስ ነበርንና በቃ እናቴ በጣም አለቀሰች። በቃ እኛም በቃ አለቀስን በጣም አዘንን። ከዛ በቃ እስኪ ከዛሬ ነገ ይሻላል ምናምን ብለን ሞከርን። ከዛሬ ነገ እስኪ የሆነ ነገር ይነግረናል ያወራናል እስከሚረጋጋ ነው የሆነ ነገር አጋጥሞት ነው ብለን ለማሰብ በቃ ሞከርን ራሳችን ለማረጋጋት። እንትን ጸበል ቦታ እዚሁ ቤተክርስቲያን ቅርባችን አለች አይተህ ከሆነ ቤተክርስቲያን እዛ ጸበል ቦታም ይዘነው ሄድን። ቤተክርስቲያን ይዘነው ሄድን ወደ ራሱ እስኪመለሳል እንደዚህ አይነት ቦታ ብለን ሄድን ምናምን እንዲረጋጋ ለማድረግ ሞከርን። ብዙ ነገር አደረግን። ጓደኞቹን አብረውት የተማሩ ምናምን ጓደኞች አሉ እነሱን እዚሁ የሚያውቃቸው የሰፈር ልጆች እነሱን ጠርተን እነሱን ሲያያቸው የሚያወራው ነገር ካለ እነሱ ጋር ምንም ነገር በቃ እንደምታየው ነው። ምንም ነገር የሚያወራው ነገር የለም። የሚመልሰው መልስ የለም። በምታየው ሁኔታ ነው። እኛም እንደዚህ ይሄንን ያሳለፍነው በቃ እናቴ በዚህ ምክንያት በቃ በሽተኛ ሆነች። ራሷን በቃ ራሷን ማመንና ማሳመን አልቻለችም። በቃ በጣም ታመመች። እሷ ደግሞ በጣም ታመመች። ግፊትም አለባት ምናምን ነገር የተለያዩ በሽታዎችም አሉባት። ያው ከእድሜ ጋር የመጣም ምናምን ከዛ ላይ ደግሞ ይሄ ነገር ተጨመረባት። ይሄ ሰው ደግሞ ከባድ ነው ደግሞ እንደምታየው ደግሞ እንደዚህ ሆኖ ልጅህን አይደለም አንተ እንኳን ምን እንደተሰማክ ታውቃለህ አይደለ? እንኳን ቤተሰብህን እንደዚህ ሆኖ ጤነኛ ምንም ነገር ችግር የሌለበት ሰው ሄዶ እንደዚህ ሆኖ ሲመጣ
ከባድ ሆነ ለሷም እሷም አሁን ገዳም ውስጥ ነው ያለችው። እሷ ለራሱ እዛ በቃ ምንም የሚያግዛት ምንም ሰው የለም። እኔ ደግሞ ያው የእሱ ይብሳል ብዬ እኔም በምታየኝ ሁኔታ ከሱ ጋር ነው ያለሁት እና እኔ ምን ማድረግ እንዳለብኝ ምን አድርገውት እንደዚህ እንደሆነ በቃ እንዴት ልበልክ ምን እንደሆነ ሁሉ እዚህ ደረጃ ላይ የደረሰው በምክንያት እንደሆነ ማወቅ አልቻልኩምና እኔ እንድታግዙኝ ነው የምፈልገው። እናንተ እርዳታችሁ ያስፈልገኛል። ቢያንስ እንደዚህ ያደረጉትን ሰዎች ቀስ በቀስ ማወቅ ከቻልንና ምን ሆኖ እንደሆነ ቢያንስ ብናውቅ እኮ የሆነውን ነገር እሱን ለመርዳትም ከዛ ነገር ውስጥ እንላለን። አሁን እኮ በቃ እንደዚህ እንደምታየው ነው በቃ የሆነው ለሊት ላይ ይጮሃል። እንቅልፍ የሚባል በቃ አንተኛም እሱም እኛም አንተኛ። በቃ እሱ ከመጣቀን ጀምሮ እናቴ የሆነ ሰዓት ቀን ላይ እኔ ወይ ረፍት አድርጋለሁ ተኛለሁ። በሰዓት የተወሰነች ሰዓት ላይ እናቴ ወይ ትተኛለች። ለሊት ቁጭ ብለን ነው የምናድረው። ይጮሃል፣ ይቃዣል፣ አንዳንድ ቃላቶችን ያወጣል፣ ግን ምንም የሚጨበጥ ነገር የለውም። በቃ ማለት ከሚናገረው ነገር እንኳን ተነስቼ የሆነ ነገር አገኛለሁ እስኪ ልሞክር እንዳትል እንኳን ምንም የሚጨበጥ ነገር አያወራም። ቅዠት ነው በቃ ቅዠት ነው። ከዛ ጩኸት አለው። ቀን ይሻላል። ቀን ቢያንስ እንደዚህ ጩኸት ምናምን የለውም። እንደዚህ ቁጭ ብሎ ነው በቃ ራሱ እንደዚህ የሚያሻሻው ምናምን። ምግብ አይበላልንም። ምግብ በግድ ነው በቃ ትንሽ ነው የሚቀምሰው ምናምን ነገር እንደዚህ ሆኖ እንደምታየው ነው ያለው ነገር። ያው ፈጣሪ ዝም አይልም ለእያንዳንዱ ነገር። ሁሉም ነገር ሲሆን ለበጎ ነውና ብቻ አንቺም ጠንከር ማለት አለብሽና እስቲ እና አሁን ደግሞ እንድትነግሪኝ የምፈልገው ነገር ምንድነው እና እስቲ ያኔ እዛ አመት ከ6 ወር በነበረበት ወቅት እንግዲህ እንደሚያወራችሁ ነግረሽኛልና ምን ነበር ታወሩ የነበረው? እንዴት ነበር ታወሩ የነበረው? ወይም ደግሞ ሲነግርሽ የነበረው ነገር ካለ ምናልባት ስለሚሰራው ስራም ሊሆን ይችላል፣ ስላለበት ቦታም ሊሆን ይችላል። ምናልባት የነገረሽ ነገርም ካለ በተጨማሪ ከሰላምታ ውጪ ያወራችሁት ነገር ለኛ ሊጠቅም የሚችል ነገር እንግዲህ እንደነገርኩሽ እኛ አሁን በዋናነት ይሄን ስራ እየሰሩ ያሉ ሰዎችን እያደናቸው ነው ያለነው። ከዚህ ይሄን ስራ የሚሰሩ ሰዎችን ማቅረብ ላለብን ለህግ አካላት ለማቅረብ የሚገባቸውን ነገር ለመስጠት ነው እየሰራን ያለነውና የሚጠቅመን ነገር ሊኖር ስለሚችል እስቲ ድሮ ታውሩ ከነበረው ነገር ውስጥ እስቲ ንገሪ። በቃ የምናወራው የነበረው እንደምነግርህ ይደውልልን ነበር። በጣም እንደሄደ አመት ከምናምን አካባቢ በደንብ ነበር የሚደውልልን። ስናወራው በቃ ጥሩ ስራ እንደጀመረ ደህና እንደሆነ እኛ ምንም ሀሳብ እንዳይገባን በቃ ደህና ነኝ፣ ሁሉ ነገር ሰላም ነው፣ እኔ ጋ ስራ እየሰራው ነው። ከዛ ወደ መጨረሻው አካባቢ ትንሽ 2 ስራ ጀምሬ ነው ሌላ ተጨማሪም ስራ በሰዓት እየሰራው ነው፣ ለዛ ነው ቢዚ ሆንኩት ምናምን ይለናል። ግን ደውሎ ምን አለ መሰለህ ከ3 ደቂቃ ከ2 ደቂቃ ምናምን በላይ አያወራንም። 3 ደቂቃ በዛ ቢባል 4 ደቂቃ ሊያወራን ይችላል። አውርቶን በቃ ስራ ላይ ነኝ እስኪ እደውላለሁ፣ ደግሞ የሚያስፈልጋችሁ ነገር ካለ ጻፊልኝ ወይ ደውይልኝ አንቺ፣ አሁን ግን ስራ መሄድ አለብኝ ግዴታ ምናምን ብሎ ቻው ብሎ በፍጥነት ነው ስልኩን የሚዘጋውና እንደዛ ነው ሁሌም የሚሆነው። ግን ቢያንስ ድምፁን እንሰማ ነበር፣ እናወራ ነበር፣ ደህና መሆኑን ይነግረን ነበር። ምንም ነገር እንዳታስብ እናቴ በተለይ ምንም አታስቢ፣ ምንም ምን ያለውበት ሁኔታ ጥሩ ነው፣ በጣም ጥሩ ነው፣ ነገ ጥሩ ቀን ይሆናል ምናምን ማለት ተስፋ ነበር የሚሰጠን። ምንም ደህና እንደሆነና ጥሩ እንደሆነ እንዳናስብኛ እንዳንጨናነቅ ለእናቴም ለኔም እንደዛ ነበር የሚያወራ። ከዛ በቃ በቪዲዮ ያየሁት ለመጨረሻ ጊዜ እዚህ ሆኖ ቪዲዮ ይላከልኛል አይደል ነው ቴሌግራም ጋር እንደዚህ አይነት እድል አግኝቻለሁ ወደ ውጪ ምናምን የሚለውን ቪዲዮ ነው በአካል ያየሁት ያኔ ነው። ከዛ በኋላ በቪዲዮ ማይቻል አላውቅም። ስልክ ግን ያወራን ነበር በደንብ። ወደ መጨረሻ አካባቢ እኔ ቪዲዮ ኮል እናቴ በጣም ናፈቀኝ ማየት ፈልጋለሁ እንዳለችው ማውራት ፈልጋለሁ እሱን እስኪ ስለኝ ስደውል ቪዲዮ ጭራሽ ነው የማይነሳው። በቃ እሱ ይጽፍልኛል፣ ቴክስት ነው የሚጽፍልኝ እንደነገርኩህ ዋትስአፕ ጋም ቴሌግራም ጋም ይጽፍልኛል። ከዛ ሲደውልልኝ ደግሞ መጀመሪያ ላይ በቴሌግራም ነበር የሚደውልልኝ፣ አውዲዮ ነበር ቪዲዮ አይደውልም። ይደውልልኛል፣ እናወራለን። በቃ ደህና መሆኑን ነው የሚነግረኝ። ምንም እንዳንጨነቅ እናቴም እንዳትጨነቅ ንገሪያት አንቺ ከጎኗ ሁኚ ይለኛል። እኔንም እንዳትጨነቅ እንዳታስብ ነው የሚለኝና በቃ ምንም እንደዚህ ጭራሽ እንደዚህ አይነት ነገር ያጋጥመዋል ብዬ እኔ በህልሜም በእውኔም አስቤው አላውቅም። ማለት እሱ እንደዚህ ሆኖ ለማምጣቱ ለኔ ተአምር ነው የሆነብኝ። ተአምር በቃ ማለት ምን እናንተ እንድታደርግልኝ የምፈልገው ነገር ምን እንደሆነ ታውቃለህ? ቢያንስ ምን ሆኖ እንደዚህ እንደሆነ ማወቅ ብትችሉ
ምን ሆኖ እንደዚህ እንደሆነ ማወቅ ብትችልና ብታግዘኝ በዚህ መንገድ ደስ ይለኛል። ቢያንስ የሆነውን ነገር ካወቅን መፍትሄው የሚገኘው እንደዛ ሲሆን ነው። አሁን ግን ምን እንደሆነ ምን አድርገውት እንደዚህ እንደሆነ እዚህ ደረጃ ላይ እንደደረሰ እኔ ላውቅ አልቻልኩም በቃ። ስለዚህ ይሄንን ነገር ብቻ ነው እንድታግዘኝ ፈልገው ምን እንደሆነና ምን እንዳደረጉት ከጀርባው ምን አድርገውት ከሆነ እንደዚህ ሆኖ በቃ ይሄንን ነገር ብቻ አግዘኝ። ይሄን ነው ጠይቅ እንችላለን። እሺ ወደዛ መሄዳችን አይቀርም። ነገር ግን ብቻ አሁን ይኸውልሽ አንቺውም ያለብሽ ነገር ምንድነው መጠንከር አለብሽ። ምክንያቱም አሁን ላይ ያለብሽ ነገር አለ። ወንድምሽ ብቻ አይደለም እጅሽ ላይ ያለው እናትሽም እጅሽ ላይ ነው ያለችውና ማድረግ የሚገባሽን ነገር ማድረግ መቻል አለብሽ። እኛ በምንችለው ነገር ሁሉ አሁን ከጎናችሁ ነን። ሲጀመር ይሄ ቤተሰብ ለኛም ቤተሰባችን ነው። እናንተ ሰው እንደሌላችሁ ብቻ አንቺም ብቻሽን እንደዚህ የምትጎጂበት የምትቃጤበት ምንም አይነት መንገድም የለም ከዚህ በኋላ። በእያንዳንዱ ነገር ከዚህ በኋላ በእያንዳንዱ እርምጃሽ ከጎንሽ እንደምንሆን በዚሁ አጋጣሚ ቃል ገባልሻለሁ ማለት ነው። ያው ቅድም እንደነገርሽኝ እንግዲህ እናትሽም ገዳም እንዳለች ነግረሽኛል። ያው እሱ ላይ በተፈጠረበት ነገር በጣም ከባድ ጉዳት እንደደረሰባትም ነግረሽኛልና አስፈላጊውን ነገር በሙሉ እናደርጋለን። በተጨማሪም ደግሞ እዛ ሆኖ የሚያግዛት እዛ ሆኖ የምትፈልገውን ነገር የሚያሟላላት ለእናትሽም ቢሆን ሰው መድበን እዛ ቁጭ እናደርጋለን። እኛ ለሷ የሚያግዛትን እያንዳንዱ ነገር የሚያስፈልጋትን ነገር የሚያቀርብላትን ሰው እዛ እናስቀምጣለን። ያው ከምንም በላይ ደግሞ የያሬድ ጤና ይቀድማልና ያው ብዙ ሙከራዎችን እንዳረግሽም ነግረሽኛል ቅድም። አሁን ላይ ደግሞ የእምነት ተቋማት ወደ እሱንም እዛው ማዘርጋ ገዳም ልትወስጁ እንደሆነ ነግረሽኛልና ብቻ እግዚአብሔር ይርዳሽ፣ እግዚአብሔር ያግዝሽ። መሞከር ያለብሽን ነገር በሙሉ ሞክሪ። በምትሞክሪያቸው ነገሮች በሙሉ ደግሞ እኛ በእያንዳንዱ እርምጃሽ ከጎንሽ ነን። ከዛም ስትመለሱ ቢሆን ፈጣሪ ብሎ ከዚህ ከገባበት ነገር ሰላም ሆኖ ወደ ድሮ ተመልሶ ሊመጣ ይችላል። ካልሆነም ደግሞ ሕክምና መደረግ ያለበትንም እያንዳንዱን ነገር አብረን የምናይና የምናደርግ ነው የሚሆነው ማለት ነው። ያው እንግዲህ ከዚህ በኋላ ከአንቺ የምፈልገው ነገር አንድ ነገር ምንድነው ከዚህ በፊት ይደውልላችሁ የነበረውን ስልክ ቴክስት ያደርግላችሁ የነበረውን እያንዳንዱን ነገር ለኔ ትሰጪኛለሽ ማለት ነው። እኔ ከዚህ በኋላ እንግዲህ ስራ የሚሆነው በዚህ ነገር ውስጥ እያለፉ ያሉ ሰዎች ይኖራሉ፣ ብዙ ሰዎች ይኖራሉ። እዛ ትሪፕ እየተባለ ብዙ ተማሪዎች ናቸው። አንቺ ወንድምሽ ብቻ አይደለምና ብዙ ተማሪዎች ነበር እዚህ ነገር ውስጥ ሲገቡ የነበሩት። እነሱን በዚህ መልክ እያለፉ ሊሆን ስለሚችሉ አንቺ ጋር ያለውን እያንዳንዱን ከሱ ጋር ስትገናኝ የነበረውን እዛ በነበረበት ወቅት ያለ የሰጠሽም መረጃ ካለ እያንዳንዱ መረጃ ያለውን ነገር ትሰጪኛለሽ። እኔም እንግዲህ ማድረግ የሚገባኝን ነገር ማድረግ ይሆናል ማለት ነው። ያው ለጊዜው ሌላ ምልሽ ነገር የለም። ብቻ ፈጣሪ ይርዳሽ፣ ፈጣሪ ይከተልሽ አንቺ። እሺ ቤተሰቦች እንግዲህ እንደተመለከታችሁት ነው ማለት ዛሬ ላይ እኔ በጣም ከባድ ዱብዳ ነው የሆነብኝ። ምክንያቱም እኔ የሰው ልጅ በዚህ ልክ እንደዚህ ለሀገር ሊጠቅም የሚችል ሰው፣ ለወገን ሊጠቅም የሚችል ሰው፣ የብዙ ሰዎችን ችግር ሊፈታ የሚችል ሰው በዚህ መልኩ እንደዚህ ሆኖ ቤት ቁጭ ብሎ ማየት በጣም የሚከብድ ነገር ነው። ምን አሳልፎ እንደመጣ ምን አድርገውት እንደመጣ ምንም የሚታወቅ ነገር የለም። ያን የመሰለ ጭንቅላት የነበረው ልጅ፣ ለቤተሰብ ሲጠበቅ የነበረ ልጅ፣ እናት ለልጄ ደርሶልኝ ካለሁበት ነገር ያወጣኛል ስትል የነበረች እናት፣ እህትም በዛው ልክ የነበረች እህት በዚህ ልክ መጥቶ ቤት ላይ ሲያገኙት እነሱም ላይ ደግሞ የደረሰባቸው ነገር ምን ያህል ከባድ እንደሆነ ምንም መገመት አይከብድም ቤተሰቦች። ያው እንግዲህ በልጇ ምክንያት እናትም ታማለች። እናትም ገዳም እንደገባቸው አይታችኋል ማለት ነው ቤተሰቦቼ። እንግዲህ እኛ ማድረግ የምንችለውን በሙሉ እናደርጋለን። ከዚህ በኋላ ከጎናቸው ነው የምንሆነው ማለት ነው ቤተሰቦቼ። በተጨማሪም ደግሞ ማድረግ የሚገባንን ነገር አድርገን እነዚህን አውሬዎች ይህን ስራ እየሰሩ ያሉ አረመኔ ሰዎች፣ እኚህን ጨካኝ ሰዎች ሀገር የካዱ ካዲዎች ናቸው። እኔ ባንዳ ናቸው ነው ብዬ ማሰብ። ምክንያቱም ብቻ ቤተሰቦቼ በዚህ አጋጣሚ እንድታውቁልኝ የምፈልገው ነገር ከዚህ በኋላ የነሱ ጉዳያችን ነው። ትሪፕ እያሉ የሚወጡ የነበሩ ተማሪዎች የእያንዳንዳቸው ጉዳያችን ነው። ከዚህ በኋላ ምንም አይነት ትሪፕ የሚዘጋጅ ነገር የለም። ያው በአብዛኛው ቪዲዮዎችም እያያችሁ ስለሆነ እናንተም ትማሩበታላችሁ ብዬ አስባለሁ። ለልጆቻችሁም ለወዳጅ ዘመዶቻችሁም እያጋራችሁ ነው ብዬ አስባለሁ ቤተሰቦቼ። ምክንያቱም ይሄ ነገር መታወቅ ስላለበት፣ ሌላ ቦታ ላይ መድረስ ስለሌለበት፣ ሌላ ቦታ ላይ መደገም ስለሌለበት ሁላችሁም በድጋሚ
ያለፈውን ቪዲዮም ሼር እያደረጋችሁልኝ ነው። ይሄንን ቪዲዮ ሼር እንድታደርጉ ፈልጋለሁ ቤተሰቦች። ሁሉም ሰው ጋር መድረስ አለበት። ይሄ ጉዳት የአንድ ሰው ጉዳት ብቻ አይደለም፣ ይሄ የሀገር ጉዳት ነው። ይሄን ጉዳት ደግሞ ማስቆም የምንችለው ተባብረን በጋራ ነውና ይሄን ነገር እንድታደርጉልኝ እፈልጋለሁ ማለት ነው ቤተሰቦቼ። ከዚህ በመቀጠል እንግዲህ በገቡበት ገብተን መሄድ በምንችለው መልኩ ሄደን እነዚህን አረመኔ ሰዎች ከዚህ ስራቸው የምናስቆማቸውና ለሰሩት ስራ ደግሞ የእጃቸውን የምናሰጥበት ቀን ቅርብ እንደሚሆን ተስፋ አደርጋለሁ ቤተሰቦች። ያው እናንተም በጸሎታችሁ እንድታግዙኝ እፈልጋለሁ ማለት ነው። ያው እንግዲህ ሁልጊዜ እንደምላችሁ ይሄን ቪዲዮ ደግሞ በተለየ መልኩ ሼር እንድታደርጉልኝ እፈልጋለሁ ቤተሰቦች፣ ለሁሉም ሰው መድረስ ስላለበት። በአንድ ድንጋይ ሁለት ወፍ ነው። እኛንም ትጠቅሙናላችሁ። በተጨማሪም ደግሞ ወዳጅ ዘመዶቻችሁን ከሚገቡበት ከእንዲህ አይነት ችግር እንዳይገቡ ስለምታግዟቸው ትምህርትም ስለሚሆናቸው ይሄን ቪዲዮ ሁላችሁም ሼር እንድታደርጉልኝ እፈልጋለሁ። ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁም ቤቱን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ እንዲሁም ሼር እያደረጋችሁ እንድጀምሩ ትፈልጋለሁ። በተጨማሪም ቤተሰብ የሆናችሁ ሰዎች ያው የሁልጊዜ ትብብራችሁ እንዳይለየን ሁልጊዜ ሼር አድርጉልኝ እያልኩ ነው። ሼር አድርጉልኝ። ይሄን ቻናል 100 ሺህ እንድናስገባው ፈልጋለሁ። ምክንያቱም ይሄ ቻናል ለብዙ ሰዎች ትምህርት የሚሰጥ ቻናል ስለሆነ ማለት ነው። ሁላችሁም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ በቀጣይ የሚፈጠሩትን ነገሮች እያንዳንዱን ነገር መሄድ ባለብን ልኩ እየሄድን ለእናንተ ማሳየት ያለብንን ነገሮች ሁሉ የምናሳያችሁ ይሆናል ማለት ነው ቤተሰቦቼ። በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ሰላም ሁኑልኝ።